ይህ ሕያው ምስክር ነው። ሰላም ለእናንተ ይሁን ተመልካቾቻችን፣ እነሆ የሕያው ምስክር ጀመረ። በዛሬው ዝግጅታችን ባለፈው የጀመርነውን ታሪክ መጽሐፍ አሳይቻችሁ ነበር። የትዝታዬ ማህደር ግለ ታሪክ የሚል ዛሬ መጽሐፉንም ባለቤቱንም እዚህ ይዤላችሁ ቀርቤያለሁ። ይሄ ባለፈው በቀረብንበት ጊዜ መጽሐፍ አልተመረቀም ነበር። አሁን ከምረቃ በኋላ መልሰን ተገናኝተናል። እንኳን ደስ አለ፣ እንኳን ደህና መጣ። እንኳን አብሮ ደስ አለን ወንድሜ ተስፋዬ። አሜን አሜን። እንግዲህ ያው የምረቃ ሰዓቱ ላይ አብረን ነበርን። በጣም የደመቀ በጣም ደግሞ የእግዚአብሔር ክብር የነበረበት ብዙ ሰዎች የእግዚአብሔርን ክብር ያዩበት ይመስለኛል። ብዙ ያላመኑ ሰዎችም የሌላ ሃይማኖት ሰዎችም ነበሩና ግን እግዚአብሔር ክብሩን የገለጠበት ነው ብዬ አስባለሁ። እንዴት አየው የምረቃ? አዎ እግዚአብሔር ይመስገን። እግዚአብሔር ይረዳን ይመስለኛል። እንግዲህ ልል የምችለው ይሄንን ነው። የእግዚአብሔር ምሕረት የተገለጸበት ነው። አንደኛ ሊገኙ የማይችሉ ሰዎች በቅርቡ ወዳጆቼ ተገኝተዋል። እንደውም አንድ በጣም የተከበረ ሰው በሀገሪቱ ከፍተኛ ኃላፊነት ላይ ያለ ሰው ባጠራኝ የምቀር ይመስልሃል እመጣለሁ ነው አይታል። እና እንዲህ አይነት ሰዎች ተሰባስበው ነበር። እግዚአብሔር ይመስገን። አሜን። ክብር ለእግዚአብሔር ይሁን። እንግዲህ ባለፈው ታሪካችንን ስናቆም ከዛ ፊት ግን አንድ ነገር መናገር ፈልጋለሁ። ባለፈው መጽሐፉ ሳይመረቅ አንተ እጅ ላይ ነበር። አሁን እጄ ላይ ያለና ይሄ እዚህ ጋር መታሰቢያነቱ ለመጀመሪያ ልጅ አድርጋልና ይሄ ደግሞ በጣም እንደው አሳዛኝ ገጠመኝ ነው። ግን እንደው ምናልባት ወደ ታሪኩ ከመግባታችን በፊት ስለ ልጃችን የምትናገረው ነገር ካለ ማለት ለተመልካቾቻችን ምናልባት እዚህ ላይ ለመናገር የኢትዮጵያ አየር መንገድ ደብረ ዘይት ላይ በወደቀ ጊዜ በውስጥ ከነበሩ ተሳፋሪዎች መካከል አንድ ልጁ የወንድማችን የጌታቸው አንድ ልጁ አብሮ እዛ ውስጥ ነበርና በጣም አሳዛኝ ክስተት ነው። ይህንን መጽሐፍ መታሰቢያነቱን ለወንድማችን ሲድራቅ ጌታቸው ለልጃችን ሲድራቅ ጌታቸው መታሰቢያ አድርጓልና ስለሱ ምንድነው? አዎ እንግዲህ ትንሽ ስሜታዊ ያደርጋል። ያሳደግነው ልጃችን ነው፣ አንድ ልጃችን ነው። ያው ከሕፃንነቱ ጀምሮ ፍቅር እየሰጠን ነው ያሳደግነው። በአጋጣሚ ያ አደጋ ተፈጠረ። ለትምህርት ሊሄድ ነበር። የሚገርመው ነገር የሚበረው ቅዳሜ ነበር። እኔ ሂልተን ሆቴል አንድ ስብሰባ ነበረኝና ጸልዬ ሸኘሁት። እዛ ሊሄድ ሲል ደርሷል እኮ አንድ ሰዓት ሲቀረው ደርሷል። ከአክስቱ ጋር አርፍዳል ምናምን ብለው መልሶ ደወለልኝ። አርፍዳል ብለው መለሱኝ አለ። በራው በዚህ ሰዓት አይደለም ወይ? እኔ ምን አውቃለሁ። እንትን ነው አይናፋር ነው፣ በጣም አይናፋር ነው። እንዲህም ደፋር አይደለምና አሁን እንትን ተመለሰ። አዎ በቃ ተመልሰን እየመጣን ነው አለ። በኋላ ተናድጄ እዛው ሂልተን ቲኬት ኦፊስ ሄድኩና ምን ማድረጋችሁ ነው? ልጄ ከእንደዚህ ሰዓት በፊት ተገኝቷልና አሁን እየተመለሰ ነው ሲል በቃ ይቀጣና ንቅጣህና ነገ ይብረራሉ። ለምን ነው የምትቀጡኝ ስል 9000 ብር እንትን በል ነገ በነገው በረራ እንዲሄድ እናደርጋለን አሉ። በጣም አዘንኩኝም ተጣላኋቸው። ከ9000 ብር ወደ 7000 ብር ቀጡኝና በማግስቱ ያ እሁድ ሲበር እዛው ነበርኩ። ደግሞ ስብሰባ ላይ የዛን አንድ ቦርድ ስብሰባ ላይ ነበርኩ። ከጎኔ የተቀመጠው የኢትዮጵያ ንግድ ባንክ ምክትል ፕሬዝዳንት ነው ጓደኛችን። ዝም ብሎ ያያል፣ ሶሻል ይላል፣ ራሱን ይነቀንቃል። በኋላ የቦርድ ስብሰባ ጨርሰን ስንወጣ ልክ ምሳል እንበላ ሂልተን ቁጭ እንዳል የኢትዮጵያ አየር መንገድ እኮ ተከሰከሰ ደብረ ዘይት አካባቢ ሲል ኮንሸስ ሆንኩ። በኋላ ልጅም አለበት እያልኩ እየጮኩ ራሴንም እንደውስ ለማረጋጋት ያስቸግር ነበር። ሲሄድ ያ ኢንሲደንት ተፈጠረ። የሚገርም ተስፋ እኔ ሁሌ በእግዚአብሔር ተስፋ አደርጋለሁ። አሁን የልጃችን ህልፈት በተለይ ለእናት ምን ያህል አንጀት እንደሆነ ይገባል። ከዛ በኋላ የደረሰብን መከራ ለሚያልፍ ማቴሪያል ነገር የደረሰብን ፈተና ግፍ ማናቅ ወላጅ ነን ብለው ኤኒዌይስ አለፈ። እግዚአብሔር አጽናናን። አሜን። እዚህ ላይ እንደምታየው እንግዲህ ከእግዚአብሔር የምንጠብቀው አንድ ፍርድና ውሳኔ አለ። በጣም እንወደው ልጃችን ነው ሲድራቅ ጌታቸው በለጠ።
ይሄን ይመስላል። እንግዲህ እግዚአብሔር ያጽናችሁ። እንግዲህ በጣም ከባድ ነው። እንኳን ልጅ አይደለም ጎረቤትም የምታቆም ሰው በጣም ጸጸት ነው። ብቻም እግዚአብሔር ፈቃድ ሆኗል። ምንም ማድረግ አይቻልም። ለማንኛውም ይህንን ነሳ ማለፍ የለብኝ ብዬ ነው። ወደ ታሪካችን እንመለስና ባለፈው እንግዲህ እስር ቤት ገብታችሁ ከእስር ቤት ውስጥ የነበራችሁን ስቃይ የነገርከን ነበረ። ከዛ በኋላ ደግሞ ምናልባት ይሄ ፕሮግራም ከተላለፈ በኋላ ሰዎች ደውለውልሃል፣ እኔ ጋርም ደውለዋል ያንተን ፕሮግራም ያዩ ሰዎች እና ምን ፊድባክ አገኘ? እሱን ጀምርና ወደ ታሪኩ እንመጣለን። በእውነት ጌታቸው በዚህ ውስጥ አልፏል ወይ ነው የሚሉት። ይሄ መጽሐፍ እግዚአብሔር እንዴት በመከራ ውስጥ እንደሚያሳልፍ፣ እግዚአብሔር እንዴት ታማኝ እንደሆነ፣ ለምንም ደግሞ በእንዲህ አይነት የህይወት ጉዞ ውስጥ እንዳሳለፈኝ አላውቅም ከልጅነት እስከ እውቀት ድረስ። ይሄንን ሲሰሙ በእርግጥ እንዲህ አይነት ነገር ኢትዮጵያ ውስጥ ተፈጽሟል። አሁን ቀላሉ ነገር ልጄ ያለውን ብናገር ይሻላል። ልጅ ሆኖ እነግረዋለሁ ስለ ጌታ ሳስተምረው ምን ስለው አንዳንዴ አቅፌው አንዳንዴ ሻይ ልንጠጣ እንወጣለንና ስለ ጌታ ሳስተምረው እኔ ያለፍኩበትን ነገር ይሄን ታሪክ ስነግረው ተናደደ። አንድ ቀን ጋሽዬ ነው የሚለው፣ ጋሽዬ ለምንድን ነው ለፖሊሶች አትነግራቸው እንደዚህ የሚያስሯቸው የሚያሰቃዩቸው? እንዴት እንዲደረጋል? ሰብአዊ መብት የለህም እንዴ? በየት ያውቃልና ብዙዎቹ እንደዛ ነው። ግን በእውነት ለመናገር በእግዚአብሔር ምሕረትና በእግዚአብሔር ቸርነት ያንን የመከራ ዓመት አለፍን። እስሩ እኮ አንድ ነገር ነው፣ እስሩ ብቻ ቢሆን ጥሩ። ከዛ በኋላ የተወሰነብን ውሳኔ ነው። ሞትም አልሆን አላቸው። ደርግ ጽሕፈት ቤት ስማችንን አስተላለፉ፣ አንቀበልም አሉ። ማዕከላዊ አስተላለፉ። እኛ ቦታ የለን። ያኔ እስረኛ በጣም ይበዛ ነበር፣ የፖለቲካ እስረኞች። እኛ ለፖለቲካ እስረኞችም ቦታ የለንም አሉ። የሚያሳዝን ከተፈታን በኋላ ያቆምነው እዚህ ላይ ይመስለኛል። እንዴት እንደፈቱን መሰለኝ። እንደፈታችሁ አልነገርከንም። ለመፈታት አንድ ተአምር ሆነ፣ አንድ ነገር ተፈከተ የሚል ነግረህን እንደውም የመጽሐፉ ላይ ትንሽ አይቼዋለሁና ምናልባት አንተ ልትል ትችላለህ። የማርክሲዝም ሌኒኒዝም አስተምሩና ትፈታላችሁ አይነት ነገር እሱ ላይ ነበር። ከዛ በፊት ግን በቪዲዮ የተሰጠ እዚህ ቪዲዮ ላይ ከወጣ በኋላ አንዳንድ ሰዎች አስተያየት ሰጥተዋል። እሱን እንደው ሳንጠቅስ ማናልፍ ጥሩ ነው። ስዩም አበባው ወንድም ጌታቸው የኮልፌ ቃለ ሕይወት አገልጋይ ነበር። በሰባዎቹ ነበር ዩኒቨርሲቲ ተማሪ፣ 3ኛ ዓመት ተማሪ በነበረበት ጊዜ በ25 ሳንቲም በባስ ኮልፌ አጣና ተራ አካባቢ መጽሐፍ ቅዱስ ብሎ ይላልና የምታውቀው ሰው ነው ወይ? እንጃ አላወቅኩት። መጽሐፍ ቅዱስ በ25 ሳንቲም አካባቢ መጽሐፍ ቅዱስ ጥናት ነበረን፣ አንድ ቀንም አስተምሬያቸዋለሁ ይላል። የተሰጠ አስተያየት ነው። እሺ ጎበናው ሚሽን የሚባል ወንድም ተስፍሼን ጉምቱ የቤተክርስቲያንና የሀገር ባለውለታ ደራሲ ቃለ መጠይቅ ስላደረግልን እናመሰግናለን ይል እንትን ብሏል። ወንድም ጌታቸው በለጠ ከልጅነቱ ጀምሮ ብሩክ ወንድም ነህ፣ አሁንም ተባረክ። በሰባዎቹ የኮልፌ ቃለ ሕይወት መዘምራን መሪ ነበር። ኳይሩ በመንፈስ ቅዱስ የተሞላበት፣ በጉባኤው እጅግ የሚያስደንቁ ነገሮች ነበሩ ይላል። አለምነሽ የተባለች ደግሞ ጌትሽዬ ስላየው ደስ ብሎኛል፣ ዘመን ይባረክ። እስር ቤት በ2501 ቀበሌ ዘመን ይባርከው ለምለም። ጋሽ ጌታቸው የተከበረ ሰው ይላል። እያሱ ነው እያሱ የሚባል እንደዚሁም ደግሞ ብዙ ናቸው። የተከበረው ተገኙ በለጠ በውጭ ሰዎች መልካም ምስክርነት ያላቸው መሪ፣ የጨዋነት የሚዛናዊ ተምሳሌት ናቸው። በኮልፌ ቃለ ሕይወት ሄዶ እሳቸውን ፓስተር መስፍን ማየት ሁሌም ደስ ይላል የሚል አስተያየቶች መጥተዋል እና ይሄ እንደው ተመልካቾቻችን የሰጡት አስተያየት ነው። አሁን ወደ ታሪክ መሄድ ይችላል። እንግዲህ የተፈታ ነው እንዳልኩት ያንን ሁሉ መከራ አዘነቡብን ማለት ይሻላል። በኋላ ከከፍቴ 14 የሚባል አለ። ያን ጊዜ እኛ ከፍቴ 5 ነው የታሰርነው። የምወደው አካባቢ ነው በእውነት ኮልፌ አካባቢ በጣም ነው የምወደው። ባደኩበት የወጣትነት እድሜን ደስ ብሎኝ ባሳለፍኩበት የማመልክባት ቤተክርስቲያን እዛ ውስጥ ነች። ግን ልክ እንደ ባይተዋር ከሌላ ዓለም እንደመጣን ሰው ነበር ሲመለከቱን የነበረውና መጀመሪያ አጣሩ በየቤታችን እየሄዱ ያው እኔ ነግሬያለሁ ትንሽ ኮስተር ያለ ክትትል ይደረግብኝ ነበር። የተማሪዎችን መንፈሳዊ አገልግሎት ስለማስተባበር ነው፣ ሌላ ምንም ነገር አይደለም። በኋላ እስቲ ቆይ የተሻለ
ካድሬና አምጣ አእምሯቸውን ብሬኖሽ የሚያደርግ አውልና ከከፍቴ 14 ሲሳይ የሚባል ወንድም አመጡ። ኃይለኛ ካድሬ ነው። መጀመሪያ ይቆጣናል እንትን ይለናል የነገሩት ነገር ነበር። እያደርግን ጓደኛ እየሆን ስንሄድ በቃ ጓደኛ ሆኖ አብሮ የኖረ ጓደኛ ሆነ እና ከበስተጀርባ አጣሩ። ምንም ነገር የለም። በምሳሌነት ትምህርት ቤት ሄዱ። ትምህርት ቤት ምን በቃ እሱን እኮ ነው ተስፋ የምናደርገው አይደለም ለትምህርት ቤታችን ለሀገር ተስፋ የምናደርገው እሱን ነው። እዛም ቢሄዱ እዚህም ቢሄዱ ግራ ገባው። ደግሞ እንቅስቃሴን ያውቃሉ። እውነት ለመናገር አርአያ ሆነን ነው ያለው። በኋላ በመጨረሻ ዕውቀታቸውን እንፈትን ተባሉ። ያው ተመካከሩና ማርክሲዝም ሌኒዝም እንድናስተምር ተፈቀደ። 5ቱን ስርዓተ ማህበር የጥንታዊ ጋርዮሽ የባሪያ ስርዓት፣ የፊውዳል ስርዓት፣ ካፒታሊዝም፣ ሶሻሊዝም እንደዚህ እያለ እስቲ ዕውቀታቸውን ገምትኩ ባዶ ናቸው እኮ ምንም አያውቁም እያሉ አከፋፈሉን። ማማት የማርክሲዝም ሌኒዝም መጽሐፍ አምጥተው ፊታችን ቆለሉና በድፍረት እኛ አንፈልግም በቃ እኛ የራሳችን ሬፈረንስ ስላለን እናንተን አንፈልግም አሉ። በቃ ያው ንቀቱ ይታያል አይደል? በዛን ጊዜኛ እስከ 12ኛ ክፍል ነበርኩኝ። የምንማረው ፖለቲካል ሳይንስ ኒኪቲን የሚባል የፖለቲካል ሳይንስ መጽሐፍ ነበረች። ጥሩነቱ ያው እኔ እግዚአብሔር ረድቶኝ ማስታወስ ሳይሆን መሸምደድ ይችላል። አንድ ሙሉ መጽሐፍ ምንም አይደለምና ያና 5ቱን ስርዓተ ማህበር በሚገባ ሸምደስ ተከፋፈልን። አንዳችን አንዱ ስርዓት ሌላ በኋላ መድረክ ላይ ወጠን የደህንነት ሰዎች ነበሩ፣ የከፍተኛው ከፍተኛ ሹሞች ነበሩ፣ የቀበሌያችን ባለስልጣናት ነበሩ፣ ቤተሰቦቻችንም ነበሩ። ጉዳቸውን ይው ተብለው መጣው ነበር። ትልቅ ጉባኤ መሃል አስተምሩ ተባለ። ወጠን ስናስተምር ደነገጡ። ያ ካድሬ ያልከው የከፍቴ 14 ምንድነው እነዚህን ልጆች እንድናረጋችሁ የፈለጋችሁት? ባህሪያቸውን አጠናን። ለማህበረሰብ ምሳሌ ናቸው። በትምህርት ቤታቸው ሄድን፣ ምሳሌ ተማሪዎች ናቸው። መጽሐፍ ቅዱስ ዕውቀታቸው ከፍ ያለ ነው። የፖለቲካ ዕውቀታቸው ከኛ ካድሬዎች ይሻላል። የማስተማር ችሎታቸው ምንድናረጋቸው? እኔ ከዚህ በኋላ እጄን አውጥቻለሁ ይፈቱ። ሁሉም ደነገጠ። እምዲሊሉ ማይችሉ አይተውናል። በኋላ የከፍተኛ 25 ወጣቶች ሊቀመንበሩ ብቻ እነሱ ሞት ነው የሚገባቸው አይደለም መፈታት ብሎ ሲከራከር ያው ተፈታን። እንደነገሩ ጽፈው ወደ ትምህርት ቤት እንድንመለስ ተደረገ። ከዛ በኋላ ያለው ነገር ኮልፌ ውስጥ እንዳንንቀሳቀስ ተደረገ። በተለይ ለኔ አንድ ዛሬ ማለዳ ከባለቤቴ ጋር አስታውሻት ነበር። አንድ አብዮት ጥበቃ ተመደበልኝ። የሚከታተል ጠመንጃ ይዞ እምትሄደው ተባልኩ። በዚህ አቅጣጫ ከዚህ ዋና መንገድ ወይ ወዲህ ብትል በህይወት ተወራረዳል። ስለ አሁንም ፈርተውሃል ማለት ነው። አላምኑም። አያምኑ። አሁን አንተ ተምረ የትኛውን ሀገር ልትለውጥ? አሁን አንተ የሰው ድል እንደው ዩኒቨርሲቲ ምናምን ተማሪ ምን ልትሆን ነው አንተ እያሉ በቃ እየተሳደቡ በዛው መንገድ ላይ ሲሄድ አንድ ሰው ከመጀመሪያዎቹ ደርግን ከመሰረቱት ሻለቃ ባሻውን ሻምበል ባሻ ናቸው። ኮልፌ አካባቢ ያቋቸዋል። የኮልፌ ሰው መንገድ ላይ ያገኙኝና የቀለም በብዕር ጽፋለሁ የቀለም በሚመት እንደዚህ ያልኩ ሲሄድ አስቆሙኝ። አሁን አንተ ይሄ የሚገባህን ብዕር ነው ያለ ብለው አንድ ከፍተኛ ባለስት ያንን ቀለምና ብዕሩን ነጠቁ። እስቲ በዚች ምድር ላይ ስትኖሩና ያለን እስቲ በአገሪቱ ውስጥ አሁን ጨርሰሃል ድንገት እንኳን ብታልፉ የት እንደዚህ ነበር የሚባለው። እግዚአብሔር ቸርና ታማኝ አምላክ ነው። በቃ አሁን እዚህ ላይ የማልከለው ነገር ከወጣው ዋላ ልክ በተፈታንበት ምሽት ያየውማ የወጣቶች ማህበር አለ የኢትዮጵያ ወጣቶች ማህበር የቀበሌያችን ስብሰባ አደረጉና በቃ የተጠራው እኮ ለኔው ነው ሌላ ምን ያዛቻ ያናውቃቸዋለን ወጣቱን እንደስንት ምናምን አሉ።
ምሽት ላይ ለኔው መልእክቱ ተላለፈ ከዚህ በኋላ እንከታተላለን ምናምን ተባለ በቃ መኖር አልችልም ሀገሬ ውስጥ ከዚህ በኋላ ምንድነው ማረገው ወዴት ነው ሊሄድ የምችለው በሀገሬ መኖር ካልቻል ዛኞቹ ቤተሰቦቻችን ዘመዶቻችን ኮልፌ ናቸው ወታደርነት ልቀጠራልኩና አሁንም አብረን ያደግነው ወንድማችን ከሱ ጋር አየር ኃይል ሄድን እኔ ኮሜርስ ተማሪ ነበር ያው ሳይንስ ምናምን ስላልወሰዱ ታሪኩ ብዙ ነው እዚህ ውስጥ ተጽፏል ሄዶ ያሉኝ እነሱም በፍቅርና በአክብሮት የወቅቱን የአየር ኃይል አባላት አመሰግናለሁ ዛላ ፈርታም ወደ ውጪ ቅርተ ነበር በፈተናው ግቢ ውስጥ ተፈልጋለ የተገኘው አው ግቢ ውስጥ ተሰለፍን መጀመሪያው ተመስግበን ነው አየር ኃይል የገባ ነው እና እዛ ስንገባ እንግዲህ በሰርቲፊኬታችሁን ያዙ በደንብ የትምህርት ውጤታችሁን ፊዚክስ አለ አይደል ማትስ ምናምን ሲባል እኔ አለርጂክ ነኝ ለሱ እንኳን እንጥል ሳይው እኔን አይመጥንም ብዬ ከሰልፉ መካከል ወጣሁና አንድ አበባ ቦታ መጽሐፍ ያነበብኩ ያለ ስሜ ይጠራል ያ ወታደራዊ ካምፕ ነው እንደምታገር የለም የት ሄደ ተብሎ ወታደር ፖሊስ ተፈለገ ሲሄድ አንድ አበባ ውስጥ ቁጭ መጽሐፍ ሳነብ አንድ ወታደር ነው እኔን እኮ ስለማይመለከተኝ ነው አልኩት እኔ አላቅም በትትና እኔ እንደው ትትናው በቃ ለፊቴ ላይ እና ብሎ አክብሮ ወሰደኝ ሻምበሉ ጋር አስቀረበኝ ሻምበሉ ምንድነው የጠፋው ሲሉኝ አይ እንዲህ እኮ እኔን አይመለከተኝም እሱን ማን እንትን አለ ምናምን አሉ ተቆጡ ያው አለቃ ቁጣ ያው ሙሉ ልብስናው ለቀነው ምትፈተነው እስቲ ግርህን አሉና እንዲህ ሲል በቃ እዛ ሊሾ ላይ እግሬን ሲል ከት ብለው ሳቁ ለዚህ እግር ነው የምትቆራው ማን ብለው ስቀው ተከሻይ መታ አድርገው ሸኙኝ ሱፌል አደረገ ሁለተኛ ስኮላርሺፕ ወጥቶ ነበር ኩባ በቃ እኔ ቆን ለመሄድ ነው በቃ ከሀገር ከኢትዮጵያ ለመውጣት እዛም ሲሄድ ውጤት የዝቅተኛ ያ የተጠበቅኩት ከፍተኛ ውጤት ያመጣል ተብሎ ያንን አሳዛኝ ውጤት አመጣው ኮታ የሚባል ነገር አሁን ኮታ ማለት እንደው ተደጋግፎ እንደው ተስፋ ያለው ሰው ተመርጦ 2-3 እድል ይሰጥ ነበር በእኛ ጊዜ ይሄን መውጣቱን ሰምቼ እንግዲህ ያልተማርኩትን ተፈትኜ 2.2 ነው በይኑ ማለት ከፍተኛ ውጤት ያስመዘግባል ሲሄድ ለካ የዚህ አጣሪ ኮሚቴው ሰብሳቢ ገና ሲያየኝ በቃ ጥምብርኩሴ ነው ያወጣ አንተ አሁን የመጣው ተምረህ የትም ተምደዋል በቃ በሀገር ልኖር አልችልም ከዚህ በኋላ ብዬ ከጌታ ጋር ተንበርክኬ ያለቀስኩ በምንም ጉዳይ አትፈልገኝ አልኩ ጌታ ልጅነቴ ወጣትነቴ በታማኝነት ከዚህ በኋላ በቃ ራሴ እኖራለሁ አልኩ ልክ እኮ እንደ ሰው ተንበርክኬ ያለቀስኩኝና ያው በዛች ውጤት ኮሜርስ መግባት ይችላልው ሃይ ስኩል ኮሜርስ ተማሪ ስለነበር ኮሜርስ ብቻ ነው የሞላሁት ሳትፈልግ ማለት ኖ እሱ ነው የሚያስገባኝ በቃ ግን ፍላጎት ምርጫ አልነበረም አይደለም በፍጹም እኔ ስነ ጽሁፍ ጋዜጠኛና ደራሲ እየተባልኩ ያደክሰው እንዴት ኮሜርስ እንትንላለሁ በኋላ ኮሜርስ ብቻ ነው የሞላው ያኔ ኮሜርስ ራሱን የቻለ እንጂ የአዲስ አበባ ዩኒቨርሲቲ ስራ አይደለም አልነበረም ዲፕሎማ ነበር እንትን የሚል በኋላ ጋዜጣ ላይ ወጣ ባየለም ኮሜርስ በቃ እግዚአብሔር ፊቱን አዙሮብኛል አልኩ ከዚህ በኋላ እግዚአብሔር በኔ ላይ ዘምቷል አልኩ ምንድነው ድል ያ ሁሉ የከፈልከው ዋጋ በቃ ከንቱ በቃ ምንም እምነቴ ሲሟሽሽ ታወቀ እስር ቤት ተፈትኖ ያልወደቀው በዚህኛው ተፈተነ ማለት ነው ተፈተንኩ በቃ እግዚአብሔር ፊቱን አዙሯል በየ ተስፋ ቆረጥኩ ኮሜርስ ባይ ወጣጅ አለቀ የኮሜርስ ጋዜጣ ላይ ነበር በእኛ ጊዜ የሚወጣ በኋላ አንድ ቀን ጓደኛችን ናቶ አርፈው እዛ ስንጫወት ምን ስን ጎዶሎ ጋዜጣ አየውና ዝም በዩኒቨርሲቲ ተማሪዎች ምደባ ያለበትን ሳይ ጌታቸው በለጠ በቀለ የቁጥሬ ትክክል ነው ተነከር ለማንም አልተናገርኩም ተፈሻለ ተጠራጥሬ ቀስ ይሹልክ በየጋዜጣውን ይወጣው እየተሳቀቅኩ እንግዲህ ዩኒቨርሲቲ ስንገባ በእኛ ጊዜ ከጸረ አብዮት ነፃ ወረቀት ይዘህ መሄድ አለብህ ያፍድብህ እንጂ ትምህርት እንትን ብቻ ያለው
አሁን እንግዲህ ወደዛው ወደ ቀበሌ ወደዛው ሊሄድ ነው። ለወጣቶች ሊቀመንበር ነገርኩት። ጥሩ የዋህ ልጅ ነው እንደው ዝም ብሎ አብዮቱ አከነፈው እንጂ በጣም የዋህ ልጅ ነው። ሰለሞን ይባላል። በጣም ማከብረው ልጅ ነው። የዋህ ልጅ ነው። ለሱ ነገር ጻፍና አምጣልኝ ጻፈ። ለሊቀመንበሩ ለቀበሌው ሊቀመንበር ሰጣቸው። እሳቸው ደግሞ አንድ ግቢ ነው የምንኖረው የቤተሰብ ያህል መቀራረባል። አፋጠኑና ጻፉልኝና ታሽጎ ተሰጠ። አላየሁም ደብዳቤ ውስጡን አላየሁም። ውስጡን አላየሁም። ማየት አይቻልም። የት ነው የወጣው? አዲስ አበባ ዩኒቨርሲቲ። ማን እዛ ውስጥ እንደወሰደኝ እንዴት በተአምር ምን ተአምር ሆኖ እዛ አዲስ አበባ ዩኒቨርሲቲ እንደተመደብኩ አላውቅም። እሷ ነች የተጠራጠርኩት። ሹልክ ብዬ እሷን ቢሆንም ባይሆንም ብዬ እኮ ነው የትምህርት መረጃዬን ይዤ ሄድኩ። ሬጅስትራሩ እንትን ነበረ ሰልፍ ነበር። ሆን ብዬ እያሳለፍኩ ተጠራጥሬያለሁ። ሁሉም ሲያልቀስ የመጨረሻ ላይ ሰጠሁት። መጀመሪያ የሚታየው እሱ ደብዳቤውን ከፍቶ ሲያይ ይላል ደግሞ 10 ታስረ ነበር አለኝ። አዎ ታስረ ነበር። በምንድን ነው የታሰርከው? ጥፋት የለም እምባዬ ግጥም አለ። ምንም ጥፋት የለብንም። ያው ለምን እውነት አመናችሁ? ለምን መጽሐፍ ቅዱስ ተከተላችሁ? እምባዬ ግጥም አለ። ሌላ የሰራው ነገር የለም። ፖለቲካ ውስጥ ምናምን አረበ እሱ ነው ፖለቲካ ውስጥ የለም። እኔ የምለው ከራሱ ጋር እነዚህ ሰዎች የሚመክራቸው የለም ብሎ ቀዳደደና ባክንካ ተመዝገባሪ። አሁንም አላመንኩም። የሚገርም ነገር በቃ ምን ብዬ አምናለሁ? ምን ወስዶ የሚዛንትን እንዳለ እውነት ሆነ። ገባው። ለአንድ ሰው አልተናገርኩም ከቤተሰብና ከጓደኞች ዩኒቨርሲቲ መግባቴ እየፈራው እየተባው እየተሳቅም ደሞም ከዛም ሊያስወጡን ይችላል። ግን አንድ ነገር ወሰንኩ። የምን አገልግሎት በተማሪዎች አገልግሎት ውስጥ ያን የመሰለ ዋጋ የከፈልኩት ይሄ ከሆነ ብዬ እኔ አሁን ሲመቸኛው ቤተክርስቲያን ሄጄ አመልካለሁ። ከዚህ ውጪ የዩኒቨርሲቲ ክርስቲያን ፌሎሺፕ በፍጹም የምን በዚህ ሲመጡ ከገባው በኋላ የነዚህ ኮሚቴው ላይ አይደል በዚህ ሲሄዱ በዚህ ሲመጡ አንድ ቀን ማላመልጣቸው ቦታ ተገናኝ። እነዚህ በጻፉት ማለት ነው አይደለም የክርስቲያን ተማሪ አስተማሪዎች ያው የዩኒቨርሲቲ ክርስቲያን ተማሪ ፌሎሺፕ እነማን መሰሉ? አንዱ አቶ አበበ ዮሐንስ ነው። የኢትዮጵያ መካነ ኢየሱስ ዋና ጸሐፊ የነበረውና ገዛኸኝ ጋሎ የሚባል የፋይናንስ ኃላፊው ነበር። ለካ መግባቴን አቀው እነሱ እየፈለጉ ነው አመስግነው ጌታ ይመስገን የምንተካው መሪ ያገኘን ብለው በቃ ወስነዋል። አቀፉ ይሳሙኝ እንኳን ደህና መጣ በቃ እየጸለይን ነበር እንደው ጌታ አንተን እንድንተካልባይ ኦሳ እዛ ምን ከጌታ ጋር ጥልቁ አትለውም። ሌላ አተወኝም ወይ ለምን አተወኝም ጌታ? ለምን እኔን ታሰቃየኛል? አንድ ነፍስ ለምን ታሰቃየኛል? አልፈልግም ብዬ ካለቀስኩ በኋላ እንደ ሰው አንድ ድምጽ መጣ። እንደ ሰው ቀላል ሁለት ቃል ነች። ሰው ሁን። በጆሮዬ በመንፈሳዊ ሳይሆን በጆሮዬ የምሰማ ሰው ሁን። ሰው አይደለሁም እንዴ? ሰው ሁን። ከዛ ተነሳሁና ሰው ሁን ብዬ ጻፍኩ። ያስኳት በነገራችን ላይ እስከማድረግ ድረስ ሰው ሁን የምትለው ግድግዳዬ ላይ አለ። ጌታ ሆይ አልኩ ይቅር በለኝ። ከዚህ በኋላ ተመርቄ ሀገር እንደማላገለግል አውቃለሁ። ብሞትም እሞታለሁ። ገባሁበት። ፌሎሺፕ መሪ ሆንኩ። የአዲስ አበባ ዩኒቨርሲቲ ብቻ እኮ አይደለም በሙሉ ሀገሪቱ ውስጥ ያሉት ያው እኛው አልነበረን። በቃ ስራዬ ምንም አገልግሎት ሆነ። በቃ ቆረጥኩኝ። ያው እንደማልመረቅ አውቀዋለሁ። እንዳልኩትም ደግሞ የመጀመሪያ ሴሚስተር ላይ አስደንጋጭ አሽቆለቆልኩ። ውጤት ተስፋ ከመቁረጥ የተነሳ
በቃ እንደማልመረቅ ኢትዮጵያ ውስጥ እንደማልኖር ሊገሉኝ እንደሚችሉ ያው ደህንነት ይመደባል በነገር የእግዚአብሔርን ነገር ደግሞ ልንገር ይሄን ታሪክ ሲሰማ ያቀዋል አብረን ይሄድ ነው ከአንድ ሃይ ስኩል ወንድሜ ኢንጂነር ሁላንተና ባታ ያየው ማሊቀ መንበር ሆኖ ከተባረሩት 42 የአዲስ አበባ ዩኒቨርሲቲዎች ጋር አብሮ የተባረረ ጂኒየስ በስነ ጽሁፍ በነው በአካዳሚክስ እውቀቱ ጂኒየስ የሆነ ጓደኛል አክራሪ ኮሚኒስት ጌታቸው ደግሞ እንደምታውቀው ግን እንዋደዳለን እኔም ወደዋለሁ እሱም ይወደኛል እዚህ ከሴኔቱ ጋር ማለት ከዚህ ከዩኒቨርሲቲው ጋር ይሰበሰባል ወጣቶች ነው ስለኛ ጉዳይ ሲያነሱ የጓደኝነት ያ ኮሚኒስት ጓደኛ ይወጣ አንተ ጌታቸውን ጸሎተው እባካት ተሰባሰቡ አሁን እሺ ቦቱን ትለውጡ ምናምን ይላል ሁሉ ጊዜ እንዲ እዛ ሲወሰን ለኔ ይነግረኝ እዛ ሲወሰን ወጥቶ ለኔ ይነግረኝ እግዚአብሔር በዚህ ምህረት አደረገ ጊዜ የምታገኝ ከሆነ ወንድም እንዳልካቸው ሳህለ ፓስተር አሜሪካን ያለው እና ወንድም ፈቃደ ተፈራ አነጋግራቸው ከዛ በኋላ ምን እስከማረግ ድረስ ነው መሰለ ያን ጊዜ እንዳልክ ከኦርቶዶክስ ቤተክርስቲያን ወጥቶ ዩኒቨርሲቲ የገባበት ጊዜ ነበር መኝታ ይለቀቁለት ያኔ ማለት ስላለ እዛም ስደት በዛባቸው እዚህ በቃ ዶርሙን የኛን ዶርሚተሪ ጸሎት ይታረ በዚህ አይነት ነው እግዚአብሔር ለካ ያ አባቴ ተመኘልኝ ያ የነበረኝ ፍላጎት እንዲፈጸም እግዚአብሔር ስራውን እየሰራ ነበር የስነ ጽሁፍ ጋዜጠኝነት የሚለው ነገር ለካ እሱን እየሰራ ነበር እግዚአብሔር እየገፋኝ ከኮሜርስ የእጄ በነገራችን ላይ እኔ ነኝ የእጄ ለመጀመሪያ ጊዜ ብዙ የኢትዮጵያ ቋንቋዎችና ጽሁፍ አይመረጥም እንደምታውቀው የእጄ ዲፓርትመንት ሄዱን በቃ እኔ እዚህ ነው አልሞላም ፎርም ምርጫው እንትን አለም እዚህ ነው ስል ገረማቸው ራስ አቶ ይልማ ከበደ ይባላል እና እንዲህ ያለ እግዚአብሔር ረድቶኝ ደስ ብሎኝ ከአስተማሪዎቼ ጋር እንደ ፕሮፌሰሮቼ ሳይሆን እንደ ጓደኛ እንደውም ማርክ ዝቅ ሲል ምን ሆነ ነው ሰሞኑን ችግር አለ እንደ ማርክ እየተባልኩ ተሞላቀቄ ተማርኩ ክብር ለሱ ይሁን ይሄን ይመስላል እስከ ዩኒቨርሲቲ ድረስ አዎ ይሄ በተለይ ደግሞ ስነ ጽሁፍ ዲፓርትመንት ስትመርጥ የዲፓርትመንቱ ሄድ በጣም ተደስተው ጨበጡኝ ብለህ ነው እንጂ እስኪገት አታ ተነሱና ጋሽልማ ከበደ ጨበጡኝ ብቻ የለም ለአስተማሪዎችም ይያዙ አይገባም ነበር ማለት ነው አይገባም ብዙዎቹ በዚህ ጊዜ አሁን ብዙ ምናልባት አሁንማ ሊሆን ይችላል ያን ጊዜ የኢትዮጵያ ቋንቋዎችና ስለሚል ዩኒቨርሲቲ ገብቼ ምን የኢትዮጵያ ቋንቋዎች የሚል ነገር ስላለ ካላስተማሪዎች በሙሉ አሳኛው እንግዲህ ታሪኩ እዚህ ላይ አለ እግዚአብሔር ይመስገን እንግዲህ ከዚህ በኋላ በተለይ ደግሞ የተከስከው የኮልፌ ቃለ ሕይወት ቤተክርስቲያን ተዘግቶ ነበር በረጅም አመት በደርግና እዛ ላይ ደግሞ እንዴት እንደተከፈተ ተአምራዊ ክስተቱንም ጠቅሳልና የሚያንተ ታሪክ ስለሆነ ነግረን እንግዲህ ቤተክርስቲያኒቱ የተከፈተችው ኮልፌ ቃለ ሕይወት አንጋፋ አዲስ አበባ ውስጥ ብቻ አይደለም በመላው ሀገሪቱ ማለት ይቻላል በተለይ አዲስ አበባን በለው ቀድሞ ከተከፈቱት አንዱ በቢንጋም አካዳሚ ምክንያት ማለት ነው ቢንጋም አካዳሚ ለተማሪዎች እንደ ቻፕል ነገር ነበር ያደረገው ቢንጋም አካዳሚ ሲከፈት ነው አብሮ የተከፈተው ረጅም ታሪክ ያለው ነው ልጆች ሆነን እዛ ሄደን ቢንጋም ተዘግቶ ነበር እንደ በደርግ አልተዘጋም የተለየ ነበር የቢንጋም እና እንትን የተከፈለ ነበር ለ11 አመት ተዘጋ በጣም የምናከብራቸው ያንተው አባት ጋሽ ተክሌ እያለቀሱሉ ከፍተኛ ኃላፊዎች ጋር እያለቀሱሉ እንትን ብለዋቸዋል ባካችሁ የክርስቲያናችንን ክፈቱ ልጆቻችንን አሰራችሁ እነ ዶክተር ሙላቱ እና ቶትላውና ቶ ደምሴ እና ሌሎች መሪዎች ሁሉ እየተመላለሱ ላይ ድረስ ሰሚ አልነበር 11 አመት አንዴ ላንዱ ለወጣት ማህበር ይሰጡ አንዴ ለሹራብ ማህበር ይሰጡ አንዴ ለክሊኒክ ሲሰጡ መጨረሻ ላይ ያዲግ አዲስ አበባ እንደገባ አንዲት ሴት መጣ ቤተክርስቲያኒቱን ሰብራ ቤት አረገች
መኖሪያ ቤት አደረገችው ሶፋውን አመጣች ደረደረች እዛ ቸርቹ ማለት ነው ቸርቹ እንዳለ እቃዋን ደረደረች ፎቶግራፍ ግድግዳዋ ላይ ሰቀለች በቃ ኑሮዬ ነው ጊዜው የኔ ነው አለች በዚህ አማርኛ በጣም የሚገርም ነው እስቲ እሱን ታሪክ ተከትልናለ የረፍት ሰዓታችን ስለደረሰ ረፍት አድርገን እንመለሳለን ተመልካቾቻችን የረፍት ሰዓታችን ስለደረሰ ነው ታሪኩ ይቀጥላል ባላችሁበት ጠብቁ ይህ ሕያው ምስክር ነው ተመልካቾቻችን ከረፍት ተመልሰናል የተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው የዛሬ እንግዳችን ደግሞ ወንድማችን ወንድም ጌታቸው በለጠ ነው በዚህ ሳምንት ትዝታዬ ማህደር ግለ ታሪክ የሚል መጽሐፍ አሳትሞ ያን ተንተርሶ የህይወት ምስክርነቱን እየሰጠን ይገኛል እንግዲህ ከረፍት በፊት የራስን ብቻ ሳይሆን የቤተክርስቲያን ታሪክ እየነገርከን ያለውና የኮልፌ ቃልዮት ቤተክርስቲያን እንግዲህ ለውጥ ከመጣ ምትለው ያድግ ከገባ በኋላ ማለት ነው ያድግ የገባበት ሳምንት ማለት እንግዲህ አንድ የጊዜው ሰው ነኝ ምትል ሰብራ ገባችና መኖሪያ ቤት አደረገችው ብለን መኖሪያ ቤት አደረገችው ከዛ ይሄንን ሲያዩ በአካባቢው የነበሩ ወንድሞችና እህቶች እዛው ቆሞ ያው ማልቀስ አለ አይደል ያዘንት ስንል ሰብሰብ ያሉ ወጣቶችን አይቶ አንድ ከገና ከበረሃ የመጣ አንድ የኢህአዴግ ወታደር ጠመንጃውን ይዞ መጣ ምንድነው የምትሰበሰው ተበተኑ ምናምን ብሎ ተቆጣ በኋላ አይደለም እንዲህ ቤተክርስቲያናችን የደርግ መንግስት ዘግቶብን ነበር በግፍ ተወርሶብን ነበር አሁን ደግሞ አንድ ሴት መጣ ይሄው መኖሪያ ቤቱን ሰብራ ገብታ መኖሪያ ቤቴ ነው ብላ ሰብራ ገብታ ይሄንን ያያየን የተሰበሰበው የኛ ጸሎት ቤት ነው ስንለው በጣም እንትን አለና በቃ የናንተ ነው አለ አዎ በዛ አክሰንቱም አለ የኛ ነው አለ ምንም አላለም ከዚህ በላይ ምንም አልተናገረም የበረረ ሄደና ገብቶ እቃዋን በሙሉ ያወጣው እየበተነ እቃዋን በሙሉ ግቡ አለ በቃ ግቡ እና በቃ በዛ ተመለሰ በዚህ ሁኔታ ተመለሰው በቃ በዚህ ሁኔታ ተመለሰ እሱ አይደለም ተአምራቱ ተመለሰ እኛው እጅ በእጅም ያው ብዙ ነገር ፈራርሷል ብዙ ነገር ተዘርፏል ንብረቱ አምፖል ሳይቀር ተዘርፏል መጋርጃ ወንበሮች ተዘርፏል ባለው ነገር ብቻ ብሎኬት ምንም ተደርድሮ እያመለክን ይያለ እኔ ሰብሳቢ ነበርኩ በወቅቱና በየመድረኩ ላይ ይሄንን ሰው ስሙን ባናቀም እናመሰግናለን ያው በታምራት ያለ የተከፈተው እግዚአብሔር አንድ ኢህአዴግ ወታደር ምክንያት አድርጎ ከፈተ በየጊዜው የተለያዩ መድረኮች ላይ እናገራለሁ እና መልካም ስለዋለ ነው ምንም እንትን አይደለም አንድ ቀን ቃልዮት ፈት ቤት ያለው አንድ የኮሎኔል ማዕረግ የለበሰ ሰው ይመጣል ጸሐፊው ውቢት ትቀበለዋለች እንቆጣ ቆጣ ያለ መጣ ጌታቸው አለ አላት ይፈልጉ አላ ግቡ ባያቸዋል አላ ተነስቼ ጨበጥኩኝ ኮሎኔል ደህና ነኝ ቁጭ አሉ ለመሆኑ አንድ የኢህአዴግ ወታደር ቤተክርስቲያን ከፈተ አንድ ሴት አስወጥቶ ሰጠን ይያልክ የምትናገረው ምንድነው ምክንያቱ አለኝ ታሪኩን ነገርኩት እንዴት እንደዘጋ ሴትየዋም እንዴት ሰብራ እንደገባች አንድ የኢህአዴግ ወታደር እና አሁን የት ነው ያለችው ሴትየዋ ማን ብሎ የምርመራ ያህል ያካሄዳል አይኛ አናቅም አሁን የት እንዳለች ግን ጥሩ አይደለም ይሰራችሁ እንዴት ቤተክርስቲያን ሰብራ መኖሪያ ታረጋለ እኔ በተትና መልስለታ በኋላ ያወራን ስኒ ሳቀ በማልከት ብሎ ሳቀ ይሄን ሰው እየታውቀዋል አለ ያረኔ በሱ ማለት ያ ወታደር ማለት ነኝ እና ያው ከናንተ ጋር አብረና መልካለን ጌታን ተቀብሎ በጣም የሚገርም ይሄ ከዛ በኋላ የውኔም ወደ መንፈሳዊት መጥቼ ደስ ተሰኝቻለሁ ብሎ ተዋወቅን አብረን አምልከናል በጣም ደስ የሚል ታሪክ ነው ምክንያቱም ያን ጊዜ እንግዲህ እግዚአብሔር ታምር ነው የሰራው አንድ ሰው በአንድ ሰው ምክንያት ሌላ ሰው ደግሞ እግዚአብሔር ሰጣችሁ ማለት ነው ያ ደግሞ ጊዜ ቆጥሮ ይሄ ትልቅ ነገር ነው ከዛ በኋላ ወደ ስራ ዓለም እንዴት ተሰማራ ማለት አስቸጋሪ እንደነበረ ወደ መጀመሪያ ብርሃንና ሰላም መሰለኝ ተገባል ብርሃንና ሰላም አይደለም መጀመሪያ የተመደብኩት ድሮ የማዕከላዊ ፕላን
የሚባለው አሁን የፕላን ጽሕፈት ቤት የሚባለው ነበር የሚመድበን የሚጠይቁኝ ደግሞ ሚኒስትር መስሪያ ቤቶች ብቻ ናቸው ለምሳሌ ማስታወቂያ ሚኒስቴር ይሄን ያህል ባለሙያ ይፈልጋል ይላል ኢንዱስትሪ ሚኒስቴር ይሄን ያህል ባለሙያ ይፈልጋል ይላል እንግዲህ ተመልከት በህይወት እየተፈጸመ ያለው ታሪክ እኔ የደረሰኝ በአጋጣሚ ከዛ በፊት ተደርጎ ስለመሆኑ አላቅም ኢንዱስትሪ ሚኒስቴር ነው የደረሰኝ የስነ ጽሁፍ ተማሪ አሁን ኢንዱስትሪ ሚኒስቴር እየደረሰኝ እግዚአብሔር አየ እንዴት ወደ ፍላጎት እንደሚመራ ተአምር እንደሚሰራ ተመልከት ስነ ጽሁፍ አይደል የተማርኩት ኢንዱስትሪ ሚኒስቴር ያቀረበለት ጥያቄውን ባለሙያ ይፈልጋል ብሎ ማተሚያ ኮርፖሬሽን ነው ማተሚያ ኮርፖሬሽን ለምንድን ነው ባለሙያ የፈለገው ያኔ ኩራዝ አሳታሚ ድርጅት የሚባለው ነው ከሜኖናይቶች የተወረሰው ነው በደርግ ጊዜ ኩራዝ የሜኖናይት ነበር የሜኖናይቶች መጽሐፍትን እኮ ነው ኩራዝ የወረሰው አሁን ሜጋ የሆነው ማለት ነው አሁን ደግሞ ለሁለተኛ ጊዜ ሜጋ ወረሰው እና ወደ 30 ምናምን ቅርንጫፎች የነበሩት የኢሰፓ ፓርቲ ንብረት ነው ስለዚህ ያን ጊዜ ኩራዝ ነበር የሚባለው ማለት ነው ኩራዛው ተለውጦ ኩራዝ ሆኗል መጀመሪያ ምን ነበር የሚባለው ሜኖ መጽሐፍ ድርጅት ነው ኩራዝ የሆነ ማለት ነው ኦሪጂናል ስሙ የሜኖናይቶች ነው የመሰረተ ክርስቶሶች ስለዚህ አሁን ሜኖ ቡክሾፕ ነበር ካልተመለሱት የቤተክርስቲያን ንብረቶች መካከል አንዱ ነው ማለት ነው እንዴ ነው እንጂ በጣም በዘመናዊ አደረጃጀት ታወቁ አይደሉ ሜኖናይቶች ሜኖ ቡክሾፕ ይላል አሁንም እኮ ስሙ አለ እዚህ ቸርችል መውለሪያ ላይ ባንኩ መሃል ላይ ያለው ባንክ ፊት ለፊት ያለው አሁንም ሜኖ ቡክሾፕ ነው የሚለው ነው ኦኬ ባንኩ ቡክሾፕ ነው ሜኖን አንስተው ቡክሾፕ የምትል ያን የተጻፈችው አለች ኤኒዌይ የፓርቲው ስለሆነ የፓርቲው ደግሞ አሳታሚ ድርጅትም ነበር ሱቅ ብቻ ሳይሆን ከደራሲያን ማኑስክሪፕት ተቀብሎ አሳትሞ በየሱቁ ያሰራጫል ማተሚያ ቤት ነበረው ማተሚያ ቤት ሳይሆን አሳታሚ ድርጅት ማኑስክሪፕት ይቀበላል የፈለገው ማተሚያ ቤት ያሳ በራሱ ቡክሾፖች ይሸጣል እኔ ተፈለኩት ይሄንን ብቸኛ አሳታሚ ድርጅት ለመወዳደር ነው እርግጥ የኢትዮጵያ መጽሐፍ ድርጅት የሚባላል የኢትዮጵያ መጽሐፍ ድርጅት አብዛኞቹን የበዓሉ ግርማን የብርሃኑ ዘሪሁንን ያሳተሙት የኢትዮጵያ መጽሐፍ ድርጅት ነው ኩራዝ ብዙ መጽሐፍትን አሳትሟል ግን እንደፈለገ ነው ቢፈልግ ሪጀክት ያደርገዋል ቢፈልግ እንትን ይላል ማኑስክሪፕት ደራሲያን ትንሽ ይጎዱ ነበር አሁን ማተሚያ ኮርፖሬሽን አየ ማተሚያውን በእጁ ነው ወረቀቱም በእጁ ነው ባለሙያውም በእጁ ነው ስለዚህ ተወዳድሮ ኩራዝን ተወዳዳሪ ሆኖ ለመውጣትና የኔ ድርሻ ምንድነው ደራሲያን የሚያመጡትን ማኑስክሪፕት እያየው ካስተያየት ጋር ለቦርድ ማቅረብ ቦርዱ ሲፈቅድ በአነስተኛ ዋጋ እናሳትማለን ምክንያቱም ማተሚያ በእጃችን ነው ያገሪቱ ማተሚያ እንደ ኩራዝ ድርጅት አጫርተን አይደለም በዝቅተኛ ዋጋ በዝቅተኛ ደራሲውን ለመጥቀም ነው ከዛ በፊት ከኢትዮጵያ ደራሲያን ጋር ጽጌረዳ በሬ የሚላን መጽሐፍ አሳትመዋል ማተሚያ ኮርፖሬሽንና ደራሲያን ማህበር አሁን የተፈለኩት ያም ቢሮ እንድመራ ልክ ስራ ልጀምር የማተሚያ ኮርፖሬሽን ስራ አስኪያጅ አክብረው ተቀብለው ደስ ብሏቸው ነግረውኝ ቢሮ እስክናደራጅ ድረስ ጥናት አድርግልን ስለ ስራው ብለው አሰናብተውኝ ይሄ ነገር መንግስት ጆሮ ደረሰ በተለይ ሰፋ ፓርቲው ጋር ደረሰ እና ማተሚያ ኮርፖሬሽን ያለ መፍቱ ያለ ማንዴቱ እንዴት አሳታሚ ድርጅት ያቋቁማል ብለው ስራ አስኪያጁን ጥምብርኩሱን አውጥተው ጂኒየስ የሆኑ ሰው አዋርደዋቸው ልባቸው ተሰብሮ እኔ ከዛሬ ነገ ይመድቡኛል ስል አንድ ቀን ብቻ እዚህ ታሪኩ አለ ሙሉ ታሪክ ቢሮአቸው ሲሄድ ይሄን ሀዘን ነገሩኝ እንግዲህ ድል እንዳበላሸን ይሰማኛል ቢሆንም ወደፊት ሁኔታዎች ሲመቻቹን መልሳለን ለጊዜው ግን ብራና ሰላም ማተሚያ ቤት ይጣሉ ብራና ሰላም ማተሚያ ቤት ከስራ አስኪያጁ ጋሽ አስፋው ከበደ ይባላል በጣም መልካም ሰው ነው ተነጋግረው ሲሄድ እኛ ምን ያደርግልናል ፈርስት ዲግሪ ሊትሬቸር የተመረቀ ብሎ ጋሽ አስፋውም ቸግሮት በቃ አረም ክፍል ፕሮፍሪድ ፕሮፍሪድ የማድረግ እንግዲህ አሁን ፈርስት ዲግሪ ዘ ፕሮፍሪድ ማድረግ ብዙ እንትን ነውና በኋላ የክፍሉ ኃላፊኛ ምን ያደርግልናል የባለሙያኛ አለም በቂ ነው አይ
ይቀመጥ በቃ አስቀምጡት ተባለ። ደሞዝ ተፈቀደልኝ። እግዚአብሔር እንዴት እያመቻቸ እንደሆነ ታውቃለህ። ለካ ወደ ጋዜጦች እያቀረበ የነበረው ያቺ ትንቢት እንዴት እየተፈጸመ እንደሆነ እግዚአብሔር በህይወት ያለው ስራ የለም። ግን በዚህ አጋጣሚ እዛ ብርሃንና ሰላም በነበረበት ጊዜ አሁን ዛሬ መጽሐፍ በመናትበት ጊዜ ኮምፒውተሮች አሉ እንደ ልብ መጽሐፍ እንደ ልብ ዲሊት ማድረግ ይቻላል። በፊት ግን ይሄ ሌተር ፕሬስ ነበር አይደለም ብረት እያንዳንዷ ፊደል ተደድሮ እና እሱ ማረም ነበር ስራ አይደለም። ይኸው ብረቱን እንግዲህ ሲንት ሲለቅሙ አይተህ ከሆነ ሻርፕ ናቸው። ያን ሁሉ ፊደል እንግዲህ ነው የምታክለው ያቁታል እጃቸው አሁን ታይፕ ስትመጣ እንደማትቸግረው ያረጉና ይለቅማሉ። ከዛ እሱን አንድ አሮጌ እንትን አለ ኮፒ ያረጉና ብረቱን ያመጡና እኛ እናርማለን ፕሮፍ እናደርጋለን። እሱ ከሳንሱር ካሳለፈው መጀመሪያ ሳንሱር ማለፍ አለበት። የሰርግ ካርድ ሳይቀር የተስካር ወረቀት ሳይቀር ቲተር ሳይቀር እሱ ከሌለ ልክ ከሱ ጋር እያስተያየን እናርማለን እንፈርምና ወደ ህትመት ክፍል እንመራዋለን። ምንም ስራ የለም እኮ በቂና ከበቂ በላይ። በዛን አጋጣሚ ጋዜጦች ቢሮአችን ይመጣሉ። ያው ትኩስ በትኩሱ ጋዜጣ አዲስ ዘመን የዛሬቱ እንዴ ከምቀመጥ ለምን አልጽፍም ብዬ አርቲክሎች ጋዜጣ ላይ መጻፍ ጀመርኩ። አየ እግዚአብሔር እንዴት እያመቻቸ እንደመጣ ጋዜጣ ላይ መጻፍ ጀመርኩ። ሳላቀው ጥልቅ ብዬ በትልልቆቹ ውስጥ ራሴን አገኘሁት። የጥልቅ ብሎ አለ አይደል በቃ ለካ ያነሳውት ኢሹ የሚያከራክር ነው። ጉድ ነው በቃ። ከዛ በኋላ ሳቱን አቀጣጣልኩት። አንደኛ የዩኒቨርሲቲ ፍሬሽ አምሮ አለች የተማርኳትም ትምህርት አለች አይደል እሷኑን ትንሽ ንባቧም አለች። እዛ የዛሬት ኢትዮጵያ በኮንትሮባንድ መሸጥ ጀመረ። በሰልፍ ይሸጥ ጀመረ። አዲስ ዘመን በሰልና አሸናፊ ዘደቡ በርካታ የብር ሰዎች አሉ እዚህ ውስጥ የተጻፉ። ራሱ ጋሽ ሙሉጌታ አሉ ለፕሬስ መምሪያ ኃላፊ ሳይቀር ፍልሚያ ውስጥ ገባ። በቃ ፍልሚያ ውስጥ ተገለገባ። ከዛ ጋዜጦች እነ ዳግላስ መጽሐፍ ያው ዳግላስ ጴጥሮስ ኔቨርስ ምን ጻፉ እሱንም ልጠይቅ ነበር። አሁን ለምንድነው አንበዛን ጊዜ እንደውም ሰው ታዋቂ ስሙ እንዲታወቅለት ነው የሚፈልገው? አንተ ራስን መደበቅ የፈለግከው ለምንድን? እንዴት ስሙ እንዲታወቅ ይፈልጋል? ሳንሱር እያለ ሳትቢልህ ጌታቸውን አንጠልጥሎ ነው። ለነገሩ አይደበቅም እኮ ያው ከሳንሱር ትዝ ይላል ያቺ ዩኒቨርሲቲ ባለፈው አላነሳም መሰለኝ ዩኒቨርሲቲ ኮ ድንጋጤ ላይ ጥለውናል። ዩኒቨርሲቲ ታሪክ አላነሳን። ዩኒቨርሲቲ ያለን የአራተኛ ዓመት ተማሪ ያለን የምረቃ መጽሔት እናዘጋጃለን እና ኤዲቶሪያል ኮሚቴ አቋቋም። የቋንቋዎች ጥናት የሚባል 4 ዲፓርትመንት ነው። የኢትዮጵያ ቋንቋዎችና ስነ ጽሁፍ፣ የእንግሊዝኛ ቋንቋዎችና ስነ ጽሁፍ፣ የእንግሊዝኛ ቋንቋና ስነ ጽሁፍ፣ ቲያትር እና ሊንግዊስቲክስ 4 ዲፓርትመንት አንድ ላይ መጽሔት ልናዘጋጅ ቦርድ ነገር ተቋቋመ። ከዛ ኤዲቶሪያል ኮሚቴ ተቋቋመ። እኔ ቦርድም ውስጥ ኤዲቶሪያል ኮሚቴ ውስጥም ነበርኩ። እና ተከሰከሳለህ በሉ ለመመረቂያችን አምጡ ጽሁፍ ስትከሰከስ የዩኒቨርሲቲ ተማሪ ተንኮለኛ አይደል ገና ከዛሬው አለቃ ሆናችሁ እናንተ አጽፉም እኛን ከምትጠይቁ አላ እንደምንጽፍማ እናሳያችኋለን ብለን እኔ ሽውበት የሚል ግጥም ጻፍኩ። ምንድነው ሽውበት? አንድ አረጋዊ አባት አያት ትንሹ ልጃቸው ቁጭ ብሎ መደብ ላይ ያወሩ እየተጫወቱ ጸጉራቸውን እንዲ ሲያሻሽ ጥፍሩ ስንጥቅ ነበር ያ ልጅ እና 5-4 ሽበት ጥፍሩ ስንጥቅ ውስጥ ገብቶ እንዲ ሲል ንቅል ይላል። ሽበት የነቀልክ ሲሉ አባባ 4 ሽበት ምን ይጎዳል? 5 ሽበት ምን ይጎዳል? በሚዶስ ሲረክፍለ ስታበጥረው ለማማር ይላቸዋል አያቱን። እሳቸው ደግሞ እኒህ 4 ሽበቶች እኒህ 5 ሽበቶች በቀላሉ ያያቸው የአመታት መታሰቢያ የዘመን ሐውልት ናቸው። ትናንትን ማስታወሻ ፎቶግራፊን ቅርጽም ሆነው ሽበት ብቻ አይደለም ሽውበትን ተላብሰዋል። ካንተ በፊት ነበሩ ዛሬም ክብር ሆነዋል። እንዲያማ ባይሆንልኝ ምን ይፈይድልኛል? የሽበት ሽበትማ እንጨትም አለው ጸጋ አላስጣለውም እንጂ እሳት ወደሱ ሲጠጋ ይላል። ልጁም ደንገጥ አልኩኝና የኔው ዞማ ጸጉር ያጎፈርኩት የታሪክ ዘራብ ቅሎ ይነጣ ይሆን በተግባር ወይስ እንደጠቆረ ወደ መቃብር ይወርዳል
እንጃ ብቻ አባባ ምክር ውስጤን ዘልቆ ነክቶኛል ለነገው ትውልድ ታሪክ ሐውልት አቁም ብሎኛል ወኔውን እንደሆነ እሱነቱን ወስጤ ተክሏል ሽማግሌው አባባ ከልቡ ጋር አስተሳስሮኛል እንዲህ የሚል ነው ልክ እቺ ሳንሱር ስትሄድ 4 5 ሽበት ተነቀለ 4 ተነቀለ 4 ተነስ 5 ሚለው ጽሁፉስ በሙሉ ቀይ ተደርጎ ባስቸኳል ይሄን ሞገደኛ ዩኒቨርሲቲ ተማሪ እንዲመጣ ተባለ ሳንሱር ጋሽ ደጀኔ ለታ ይባላል ዶክተር ደጀኔ ዲኑ ጴጥሮስ የነበረው ነው ሳንሱር አቡነ ጴጥሮስ ሐውልት ዳገቷል ይያቸው እንደው ይጻፍከው ከሳንሱር ኧረ ምንም ጋሼ ምንም ኧረ ጉድ ሰራሃን የዩኒቨርሲቲውን ስም ምናምን ብለው ያዋከበው ሰዱን በመክ ሴድ ጋሽ ሻብቴ ዮሐንስ ዲሳሳ ይባላል ኃላፊ አለም ቢሮዝ ገባ የኛ የ66 ፖለቲከኛ የኛ ብቅል ፖለቲከኛ የኛም ምንድነው የጻፈው ጋሽ ደጀኔ አይ ተራቀቀበት እንጂ ፖለቲካው ምንድነው ይሉታል 4 ሽበት 5 በሽበት እኮ አስመስሎ ተርጉም ሰጥተውታል ለካ ያን ጊዜ በደርግ መካከል መለዮ ለባሹና ምሁራን የተባሉት ውጭ ተምሮ የመጡት ትንሽ ፍትጊያ ነበር ለካ ይወራል 4 ናቸው ጋንጎፎር ይባላሉ ነበር ጋንጎፎር ማለት የቻይና አብዮት የተገዳደሩና የገደሏቸው ናቸው እና ጋንጎፎር ተብለዋል እነ ሽመልስ ማዘንጊያ እነ ፋሲካ ሲደልል እነዚህ የመሳሰሉት እነሱ ይነቀሉ አምስተኛው ደግሞ ፕሬዝዳንት መንግስቱ ይነቀሉ ነው በሽበት አስመስሎ ተብሎ አንተ ያላሰብከው ማለት እንዴት ምን እንደው ምንስ እንደው የፈለገው በግጥም ብራቀቅን እንዴት ይሄ ይመጣልኛል እኔ ለሀገርና ለምሳሌ እንትን ማለት ይሄ ነው ዲናችን ላይ አዎ ልጃችን በስነ ምግባሩም በትምህርቱም የተመሰገነ እንደምትለው አይደለም አቶ ዮሐንስ ይሄ ልጅ እንደው ምናምን እንዴት ነው እሱ ፖለቲካን የሚያቀውም አይመስለኝ በዚህ ቋንቋ ነው የተነገረ በኋላ ጋሻውቴም ትንሽ እንትን አለና በል ካላሰብክ እንግዲህ 7-8 ሽበት ብሎ ስሞተኛው ላይ 7 ሽበት ብሎ እሱ ነገር አስደንብሮኝ አሁን ጋዜጣ ላይ በስሜ ከጻፍኩ ሌላ ነገር መቀስቀስ ነው ብዬ ዳግላስ ጴጥሮስ የሚለው የበርስም ፈጠር ምንድነው ትርጉሙ ዳግላስ ዝም ብሎ ቤታችን ውስጥ የሚነሳ ስም ነው አይዶን ነው አባቴ እንግዲህ ያው ምናምን አስተምሮት ምታቆሰ የለም ምንም የለም ላፍ ከበድ ስለሚል ነው ጴጥሮስ ያው ያደኩበት ጴጥሮስ ጳውሎስ አካባቢ ስለሆነ የጴጥሮስ ጳውሎስ ወጥ ዳግላስ ጴጥሮስ ማለት ነው በዛ ስም ነው እንግዲህ እሱም ጣጣ መጣ አይደል በኋላ ይሄን ይመስል እግዚአብሔር ይመስገን እንግዲህ ከዛ በኋላ ወደ አገልግሎትም ወደ ሙሉ ጊዜ እንዴት ወደ እንደመጣ ሐምሱን ብትነግረን ወደ ስነ ጽሁፍ አገልግሎት ከጋዜጣው ደግሞ ረጅም ዓመት ጋዜጣ ከሰራ በኋላ ቃል ይወጣራች አይደል እንግዲህ የብራና ሰላም ማተሚያ እኔ ጋዜጣ አልተመደብኩም እኮ እኔ ተመደብኩ በግል በነፃ ነበር ያው ፕሬስ በአጋጣሚ ፕሬሱ የነበረው ብራና ሰላም ውስጥ ስለነበረ ነው ጋዜጣ እንጂ በህይወቴም ጋዜጠኛ ሆኜ አላቅም በገዛ ፍላጎቴ ነው ለብራና ሰላም ነው የምሰራው 7 ዓመት ከምናምን ከ6 ወር ከሰራው በኋላ አንድ ቀን ያንተው አባት ጋሽ ተክሌ ወልደ ጊዮርጊስ ሁለት ጓደኞች ይላኩ ዶክተር ወርቁ ኃይለ ማርያም አሁን ኤክስ እየመራ ነው እና ያስተዳደር መምሪያ ኃላፊው ቢሮ ድረስ መጡ ከየት መጣችሁ ጋሽ ተክሌ ልከውናሉ ምንድነው አይ ለአገልግሎት ትፈልጋለህ እና ሀገርን ማገልገል ይችላል ቤተክርስቲያን ስነ ጽሁፍ አገልግሎት አለ ትንሽ መነቃቃት ያስፈልገዋል እና ይፈልጉሃል በፊት የነበረው ወንድማችን አቶ ዮሴፍ መና እሱም ለቋል እና ብለውሃል እኛ ይለንበት ለምን እኔኮ ተመችቶኛል ሌላ ኃላፊነትም ወስጃለሁ በጣም ጠንካራ ኃላፊነት ነው ወሰድኩት የማቴሪያል ፕላንና ቁጥጥር ክፍል ይባላል የድርጅቱ ንቃዎች በሙሉ የህትመት ዕቃዎች ትዕዛዝ ማስተላልፈው ነኝ እንግዲህ ዝንፍ ቢል ያው የሀገሪቱ ትልቅ ማተሚያ ተቋም ሚኒስትራዊ ህትመት ያለው
በቃ አይንም ጆሮዬም ልክ ሚዲያ እንደምትቆጣጠረው ቤት ሆኜም ቢሆን ሪፖርት እንትንላለሁ በኋላ እኛና ቀን ብለው ከቢሮ ሄድና አነጋግራቸው ብቻ እግዚአብሔር የጠራ ይመስለናል በኋላ ጋሽ ተክሌን ያው ቸማባት ስለሆነ አይደለም እንባቸው ይቀድማቸዋል ልክ ቢሮ ስገባ መምጣቴን አዩ ጌቱ አለ ንግግራቸው እንዲህ እናንተ ባላችሁበት እንዲህ ሙያው ያላችሁ ሳይቁ እንባቸው ዱብ ማለት ጀመረ ድንግጥ አልኩ ምን ነው እናንተ ባላችሁበት አገርንም አገልግል እንደፈለኩን እንደውጭ ቤተክርስቲያን አታስረዝንም እሺ መጣለው ጋሽ ያልኳቸው ተቀመጣለሁ እጄ ያውጣ ወረድ ነበር ለመለቀቁ በዚህ አለ ቤተክርስቲያንና ጽሕፈት ቤት ጀመርኩኝ ያው እግዚአብሔር ረድቶን እንግዲህ ብዙ ነገር ተሰርቷል ኤኒዌይስ እግዚአብሔር ይመስገን እንግዲህ ወደ ቃላት ከመጣ በኋላ ነው ከኔ ጋር የሚተዋወቅ ነው ያን ጊዜ ነው እና በዚህ አጋጣሚ ባለፈው ተከሽዋለሁ የስነ ጽሁፍ ዲፓርትመንቱ ሲጀመር መጽሔቱ ሲጀመር በተለይ እኔ በጣም ለመግባት ፈልጌ ነበር ያን ግን ትንሽ ልጅ ስለነበር ለኔም ቪዲዮ እንሰራ ነበር እድል የሰጠኝ በነገራችን ላይ አቶ ተክሌ ወልደ ጊዮርጊስ የኢትዮጵያ ቃለ ሕይወት ቤተክርስቲያን የመጀመሪያ ዋና ጸሐፊ አንዳንድ ጊዜ ታሪክ ተዛብቶ ስለሚነገር ምናልባት ስለዚህ ታሪክ ሌላ ጊዜ በደንብ እንሰራ የመጀመሪያው ቃለ ሕይወት ሲመሰረት ከመጀመሪያ ጀምሮ ነበር የመጀመሪያው የኢትዮጵያ ቃለ ሕይወት ቤተክርስቲያን ሊቀመንበር ነበሩና እስቲ ወደ ከማብቃታችን በፊት በዚህ በስነ ጽሁፍ በነበረ ቆይታ የደራሲዎች ማህበር ሆነ ነበርና በተለይ ከቤተ መንግስት አካባቢ አትጠፋም ነበርና ከአቶ መለስ ዜናዊ የቀድሞው ጠቅላይ ሚኒስትር ከሳቸው ጋርም በዚህ በስነ ጽሁፍ ጉዳይ ተነጋግረን ነበር ያን የነበረን ቆይታ ነገርና ሌላውን ከመጽሐፉ እንዲያነቡ እየጋበዝን በዚህ እንጨርስ እንግዲህ ምን መሰለ ብዙ ሰው መንፈሳዊ ያው እንዳልኩ እግዚአብሔር እየረዳኝ አደኩ መቼም ክብሩ ለእግዚአብሔር ነው መንፈሳዊ ሲኮን ነገር ዓለሙን ሁሉ ይጥላል አንዳንድ መንፈሳዊነት እኮ ለሰማያዊ መንገድ ብቻ አይደለም መታመቻቸው በመድር ላይ ብርሃንና ጨው መሆን መቻል አለበት ምንድነው የተመሰከረው መጽሐፍ ምረቃው ላይ መንፈሳዊያን ሰዎች ብቻ ናቸው አይደለም ከፍተኛ መንግስት የሥራ ኃላፊዎች አልነበሩም ዲፕሎማቶች አልነበሩም ጀነራሎች አልነበሩም መንፈሳዊነት እኮ ሀገርንና ህዝብን በሚገባ እንድታገለግል ይቀርጻል እዚህ ላይ የተናገርኩት ምረቃው ላይ አልሰረቅኩም ሀገሬን አልሰርቅም ሀገሬን አልዋሻዋትም አብሬ ከክፎች ጋር ተደምሬ ከክፎች ጋር ሀገሬን አልበደልኩም ለምንድነው የሚያደርኩት የተቀረጽኩበት ነው በቃ እግዚአብሔር በመድር ላይ እንድኖር የፈቀደው በአላማ እንድኖር በተቻለ መጠን በጥንቃቄ እንድኖር ይሄ ነው ፕሪንሲፕል ስለዚህ የተፈጠርኩት በኢትዮጵያ ምድር ነው ኢትዮጵያን ደግሞ ከልቤ ነው ሳገለግል የኖርኩት አሁንም የማገለግለው ከልቤ ነው ህዝቤን ሀገሬን የማገለግለው ስለዚህ ብዙ መንፈሳዊ ሰው ሲሆን ሁሉ ነገር ተቶ እኔ ግን ይበልጥ ወደ አደባባይ እንደወጣ አደረገ ያው እንደምታውቀው አሜሪካን ሀገር ትምርቴን ጨርሼ እንደመጣው ቀደምም ሲል አባል ነበርኩ የኢትዮጵያ ደራሲያን ማህበር ነው የታሪኩ ይቅር ትመራናለህ አሉ በዛ አጋጣሚ ግን የፒኤችዲ ፕሮግራም እንድል አግኝቼ ነበር በመሃል ስመጣ ልክ መምጣቴ እንደሰሙና አቶ ማሞድነን ደራሲያን ንጉሱ ተሰበሰቡን አንድ 20 ሰዎች የማህበሩ ጥሩ ደረጃ ላይ አልነበረም በቃ እንትን በላሉ በተለይ ጋሽ ማሞ ተቆጡኝ እሳቸው ሲመረጡ አስመራጭ ኮሚቴ ነበር ከ11 አመት በፊት ያስመረጥኳቸው አንተ አስመርጠ ሰዓት ውስጥ ከተናል አሁን ይሄንን ነገር አድኑት ብለው ሲሉ እሺ ብለን ጀመርን ኢትዮጵያ ደራሲያን ማህበር ምቆራበት በተለይ አብሬ ካገለገልኳቸው ሰዎች እዛ ሲነገር ሰምታል ለኔ ትምህርት ቤት ነው የሆነ በዚህ መካከል ጋና ሄድ ነበር የፓን አፍሪካ ራይተርስ አሶሲዬሽን የመላው አፍሪካ ደራሲያን ማህበር ጽሕፈት ቤት ነውና እዛ ሲሄድ ይሄ ትልቅ የአፍሪካውያን ደራሲያን ጽሕፈት ቤት በቃ ለጋና የጋና መንግስት ለመጠቀሚያ ሀብቱንም ምኑንም ለራሱ ያደርጋልና በጣም አዝኜ ሎቢ አድርጌ መጣሁ ደራሲዎቹን እዛ ስብሰባ ላይ ዳኝነት ላይ ማገኛቸው
ለምን ወደ አዲስ አበባ ጽፈት ቤቱን እንትናን ይከፋፍሉ ነበር እንግሊዝኛ ተናጋሪ ፈረንሳይኛ ተናጋሪ አረብ ሊትሬቸር ተናጋሪ ያሉ ይከፋፍሉ ነበርና ለምን ኤዩ የአፍሪካ ህብረት ያለ ኢትዮጵያ ነው ለምን ይሄን ማህበር ወደዛ እንወስደው ወደ አዲስ አበባ እንወስደው መንግስታችንም ደግሞ ቤት ይሰራልናል ህንጻ ይሰራልናል የኢትዮጵያ መንግስትም ይተባበል ሎቢ አድርጌ ያሳምኛቸዋል ጉድኮ ነውኮ ምንም ሳልጨብጥ እና እዚህ ከጓደኞቼ ጋራ 50ኛ ዓመት እንድናከብር ወሰንን 50ኛ ዓመት የወርቅ ኢዮቤልያችን ገንዘብ ከየት ይምጣ እዛ የገባው ተስፋ አለ ስለዚህ ባጭሩ ጠቅላይ ሚኒስትር መለስ ጋር እንሄዳለን ያው አቃቸዋለሁ በየአንዳንድ ፕሮግራም ላይ ስገኝ እንዴት ነው ይነበባል ተጽፋላችሁ ብርቱናችሁ ችግር የለም ይያሉ ያልፋሉ ለሰላም ይላሉ ሳቸው ቢሮ ሄደን ባጭር ቀን ቀጠሮ ሰጥቶ ያኔ ታማዋል የነታቸውም ያው ጥሩ ደረጃ አልነበረም ባጭር ቀን ውስጥ ቀጠሮ ሰጥቶ ስንሄድ እናንተ ደራሲያን አሉ እንደው ችግር ባይኖርባችሁ እኛ ጋር አትመጡም ነበር እናቃለን እንደው የሆነ ሁነኛ ችግር ቢኖርባችሁ ነው የመጣችሁት አሉ ችግር ከሌለብን ለምን አስቸግሮታልና ለዛው እንደ ጓደኛ ስንቃለዱ ቢሮአቸው ይዘው ገቡን የሄድንበትን ነገር እኔ በፊታቸው ላይ የነበረውን ደስታ አልነግራለች በቃ ሎቢ አድርጌ የአፍሪካ ደራሲያንን አሳምኜ መጥቻለሁና እዚህ ልናደርግ ጽፈት ቤታቸውንም መንግስቴ ተስፋ አድርጌ መሬት እንደሚሰጠን ህንጻ እንደሚሰራልን እና ጠቀሜታውን አስረዳው በቃ ዚት ነው ያለው በዚህ የዲፕሎማሲ ስራ ነው ሰርተ የመጣው ብለው በቃ አመሰገኑ ገንዘብ ግን አንሰጣችሁም ያላትሟቸዋል የፖለቲካ ጋር የምን ተለጣፊ ይሏቸዋል በግሌ ጓደኞቼን ላማክራሉ እንዳሉት እንደቃላቸው ስንወጣ ተበሳይተናል እንደው ሸንግለው ግን ያደረጉት ነገር አሁን በዝርዝር መግለጽ አያስፈልግም እዚህ ውስጥ ያንብቡት ፕሮግራማችን አደረግን ኦልሞስት የአፍሪካ ደራሲያ እስኪገረሙ ድረስ በአፍሪካ ተደርጎ ማይታወቅ ትልልቅ ስራዎች ተሰሩ በኢትዮጵያ ደራሲያን ማህበር አገልግሎቴ በፓብሊክ ዲፕሎማሲ አገልግሎቴ በዳሴ ግድብ ብሔራዊ ምክር ቤት አገልግሎቴ በኢትዮጵያ የሰላም የልማትና የዲሞክራሲ የምክክር መድረክ የምሁራን አገልግሎት የሚያኮራ ለሀገሬ የሚገባውን ያበረከትኩ ይመስለኛል አገልግሎቴ ሳይዛነፍ እግዚአብሔር ይባርክ እንግዲህ ታሪኩ ረጅም ነው እንግዲህ በካለህ በጣም የተጣበበ ጊዜን ሰው ተመተ ይሄን ምስክርነት ስለሰጠ በጣም እናመሰግናለን ብዙ ያልተነኩ ታሪኮች አሉ እዚህ ውስጥ ያነበብኳቸው ያልተነሱ ታሪኮች አሉ እንግዲህ መጽሐፉ ገዝታችሁ ማንበብ ትችላላችሁ ምናልባት ደውለው ጠይቀውኛል እዚህ እንዳያዩ ሰዎችና መጽሐፉን ከየት ነው የምናገኘው የሚል ምንድነው የምናረጋው አሁን ይሄ መጽሐፍ ለጊዜው ለከፋፋዮች አልሰጠውም በከፍተኛ ደረጃ ነው የናረው ዋጋው ያውዛው ላይ 300,000 የነበረው 1.5 ሚሊዮን ብር ነው ስለዚህ ምንድነው ስልኬን እሰጣለሁ ስልኬን ትጽፋለህ አማካይ ቦታ እንዲወስዱ ካንተም ጋር በዚህ ትረዳናለህ ስልኬን ትሰጣቸዋለህ ከስር ይደውሉልኛል በሚቻል ሁኔታ እንዲደርሳቸው እናደርጋለን በጣም ጥሩ እንግዲህ በዚህ ያው ስልኩም እዛ ላይ የመጀመሪያው ቪዲዮ ላይ ስልኩ አለ አጋሽ ጌታቸውን ስልክ ወስዳችሁ መደወል ትችላላችሁ እኔም ጋር መደወል ትችላላችሁ በዚህ መሰረት መጽሐፍ ማግኘት ትችላላችሁ በተረፈ ስለነበረን ቆይታ በጣም አመሰግናለሁ እግዚአብሔር ይባርክ እግዚአብሔር ይስጥልን ወንድሜ ተስፋዬ ስለሰጠኝ ጊዜ ሰፊ ጊዜ አመሰግናለሁ አሜን ተመልካቾቻችን የዛሬው ዝግጅታችን በዚህ ተጠናቀቃል ይሄንን ቪዲዮ ወይም ደግሞ ይሄን መልእክት ያመለጣችሁ የመጀመሪያዎቹ 2 ክፍሎች በዩቲዩብ አድራሻችን ላይ ተቀምጠዋል ሄዳችሁ ማየት ትችላላችሁ ሌሎች ሰዎችም አጋሯቸው በተስፋ ቴሌቪዥን ባየር ላይ የምትመለከቱ ተመልካቾቻችን ደግሞ ያላችሁን አስተያየትና ሐሳብ በስልክ ቁጥር እባካችሁ አትደውሉ እንግዲህ ብዙ ጊዜ ሲደወል አይነሳም በጣም በርካታ ስልኮች ስለሚደወሉ በተቻለ መጠን አጭር የጽሁፍ መልእክት ላኩልን መደወል ላለብን ሰዎች እንደውላለን ተረፈ የሚቀጥለው ሳምንት በሌላ እንግዳ እንገናኛለን እስከዛ ድረስ መሰናበታችሁ ተስፋዬ ካሳሁን እስከ ሳምንት ድረስ እግዚአብሔር ይባርክ ይህ ሕያው ምስክር ነው